አካሉ ብልቱ ሞቷል አልሞተም ብሎ ጠየቀው። አሁን በክርስቲያን እንደዚህ አይነት ጥያቄ የለም። እናንተ ትወያያላችሁ። ወዴት መጀመሪያ ቆይ ዮኒ ዝም በል አንተ ዝም በል። አላህ ጭንቅላት አለው የለውም? እሺ አላህ ጭንቅላት አለው የለውም የሚል በቁርአንም በሆነ በሐዲስ ላይ አልተገለጸም። ስለዚህ አለው ብለንም አንናገርም፣ የለውም ብለንም አናስተባብልም። ኦኬ፣ እናመሰግናለን ወንድማችን ኡስታዝ ሁሱ ቴንኪው። በመጨረሻ እንደምንም ተገፍተህም ቢሆን መጥተህ አልተገለጠም ቢሆንም መልሱም እንደም ይዘሽ የመጣሽው ነገር ትምህርት ቤት ስትማሩ አካውንቱ ተዘጋ። የሴዶ ማርሻል የቲክቶክ አካውንት በዚህ ሰዓት መዘጋቱ ታውቋል። አካውንትን አስዘግተነዋል። ጭንቀት ሆነህብን ነበር። ለማዘር በመነገሩ ከውድድር አንተን ለምን ያደርግሃል? ለማዘር በመነገሩ ምንድነው ችግሩ? በቃ እኔ አልፈልግም። ገብቷል። በቃ እነዚህ ጋር አልገባም። በቃ እሷም አልፈለገች። በቃ እናቶች ደግሞ ይታያቸዋል። በቃ የሆነ ነገር ይታያቸዋል። እናንተ ትወያያላችሁ። ወዴት መጀመሪያ ቆይ ዮኒ ዝም በል አንተ ዝም በል። አንተ ጋር ውይይት የለም። ፊቱ ጠቁራል። ፊቱ አይጥቁር ያውራኛ እንዴ? ቆይ አውራኝ ዮኒ ብልግናው ነው። ስድብ ኢምራን አንተ አታወራ። እኔ እናንተ አናወራ። ለምን ትፈራለህ? ቆይ አድቫንቴጅ ስሙ ቤተሰብ ይኸውላችሁ፣ ድራማ ሊሰራ ነው። እሱ መናገር ይችላል። እሱ ምንም አላለም። እዚህ ጋር እሱ ምንም አላለም። ስሙ ኢምራን ምንም ማለት አትችልም። የተፈለገው የነሱ ውይይት ነው። እነሱ እንደፈለጉ ይነጋገሩ። አለቀ። አንድ ጊዜ ዮኒ እሱ መናገራችን ከሆነ እሺ በቃ አያችሁ። ይሄ አንተን አይችልም። በቃ ደብቁት። ታንክ እኔ ልውጣ። ይችላል። እግዚአብሔር ይስጥልኝ። እግዚአብሔር ያክብርልኝ። አይሆንም። ዮኒ ውጣ። ሰላማችሁ ይብዛ። ዮኒ ውጣ። በቃ ኦልራይት። ስለዚህ እኔ እናንተ እንቀጥላለን። ሀይ እሺ፣ ሰዓት አስገባው እንደገና። ምንድነው ችግር? ለሰው ታስገባው ራስን ችላ አቆመም። ኡስታዛችሁ ይሄ ነው። ብቻውን መቆም አይችልም። እንግዲህ ጋይሶች ትናንትና በጣም ከባድ ረብሻ ነበርና 3 ሰዓት ነበር ቀጠሮ። ነገር ግን 7 ሰዓት አካባቢ ምናምን ነው የተገናኙት። ግን ተገናኝተው ራሱ ግን ሊስማሙ አልቻሉ እና ይሄ ነገር ለአመታት ተከባብረው በፍቅር የኖረ ማህበረሰብ እንደመረበሽ ነው እኔ የታየኝ ማለት ነው። እና ይሄ ነገር መጨረሻው ጥሩ አይመጣም። የትም አትሄድም። ዛሬ እጅግብታለሁ። አንድ ያዳም ተረጋጋ ነው እንዲያድን ነው አይደለም። ብቻውን ኡስታዝ ለምን ትፈራለህ? ለምን ትፈራለህ? አንተ ለፈራ ብቻውን ምን አስፈራ? ለምን ፈራ? ተረጋጋ በል አቶ ግባ። በቃ ብቻህን ግባ። ብቻህን ግባ። መግባታችንም ቀስ በል። ተረጋጋ። መግባታችንም ወይ ተረጋጋ። ምን አስፈራ? 5000 አሰለም ብላ ነበር። አቅም እንደዚህ ነው። እፎይም ሌላ ሰው ተረጋጋ። ጎበዝ። ስለዚህ አስወጣው። እሷም ትባለች። ይሄ ለምን ይፈራ? አትፍራ። ቆይ አንዴ ተረጋጋ። ቀስ በል ጎበዝ። ምን መሰላችሁ ጋይሶች፣ ቀጠሮው የእፎይና የሁሱ ነበርና ነገር ግን ኢምራንም ገብቼ ወያያለሁ። ምክንያቱም ለሶስቱ ናችሁ ግጠሙኝ እያለ ነበር ብሏልና እውነት ነው። ለሶስቱ ናችሁ ግጠሙኝ እያለ ነበር ቆይቷል። እንደዛ ካለ ምናምን ነገር ግን የትናንት ቀጠሮው ግን 1 ለ1 ነው። እፎይና ሁሴ ማለት ነው። እንደዛ ነበር ቀጠሮው የትናንትናው። ነገር ግን ትንሽ ተረብሾ ነበር። መጨረሻው ግን በሰላም አልፏል። እናየዋለን እስቲ እስከመጨረሻው። ስለዚህ ተከትላለህ ከኔ ጋር ሉጣ ያ ውጪ አታስገባ። ሰው አትውጪ። ቆይ አታስገባ። ይሄ ነክ አትቆጣ። ቆይ ምን አስፈራው? ተረጋጉ። አጭሁ መጮህ መፍትሄ አይደለም። ረጋ ብለን አሁን አንድ ትልቅ ሰው ተረጋጋው። መጮህ ምናምን ጥሩ አይደለም። ሁሱ ተናገር። ቆይ አንድ አትረብሽ እንደዛ አንድ አትረብሽ። ሚውት አድርግ። እፎይ አንድ ሚውት አድርግ። እሺ በቃ
አሁን በቃ ሚዩት ነኝ ኡስታዝ። ሜቢ ማይታወቅ ከሆነ ሚዩት ነኝ። ተረብሻል ኡስታዝ። አይዞ ተረጋጋ፣ እንወያያለን። የትም አታመልጥም። ዛሬ አስወጣቸው እነሱ። አንዴ እሺ፣ ቆይ አንድ ጊዜ ቆይ። አንዴ ማንሽ ከይቅርታ ጋር ሰላም፣ እንዴት ነሽ ጆኒ? አሰላሙ አለይኩም። ሰዓት እየሄደ ነው። ውይይቱ ላይ ግባ፣ ወደ ውይይቱ ግባ። ፖለቲካውን ተውና እኔ እናንተ ብቻ እንድንሆን ነው። ፎያዬ አንዴ ተረጋጋሽ። አብዮታለሁ ሁሶ ሲጀመር መጀመሪያ ገና እኔ ሁለታችሁን አገናኝቼ እኔ ለመውጣት ነው ሆስት ላይ ተናግሬያለሁ። እናመሰግናለን። ስለዚህ ኢምራን አታስገባው። እሺ ሁሶ አላህን ፍራ። በቃ ችግር የለም። ወጥቻለሁ። አይ መርሐባ። ቆይ ልውጣላችሁ። እሺ ይኸው ደቂቃ ንገረን። ስንት ደቂቃ ነው? ተረጋጋ። መጀመሪያ ቀስ በል በፈጠረ። እንኳን ደህና መጣህ ኡስታዝ። እንኳን ደህና መጣህ። መልካም ሰዓት ስለሄደብን ደቂቃ እንያዝና በጣም ተረጋግቻለሁ ኡስታዝ። አይዞህ ተረጋ በል፣ ቀስ በል። በጣም ሰምቻለሁ። ወደ 3 ሰዓት ጠብቄያለሁ። ስለዚህ ወደ ውይይቱ ቀጥታ እንግባ። ደቂቃ እንያዝ። ፈርስት ራውንድ ስንት ይሁን? አንዴ ተረጋጋ፣ ቀስ በል። አንተ ማለት ተረጋግቻለሁ፣ በደንብ ተረጋግቻለሁ ኡስታዝ። የተከበሩ ኡስታዝ ፈርስት ራውንድ፣ ሰከንድ ራውንድ ሪበተር ተዛ ክሮስ ኤግዛሚኔሽን እና ደቂቃውን ንገረኝና ብቻ ማውራት ላይ ፈለግከው አታዳምጥም ሰው አውራ። በቃ እንደሱ። እሺ በመጀመሪያ እንኳን ደህና መጣህ። በድጋሚ ከስንት ዓመት በኋላ ስላገኘሁ ደስ ብሎኛል። በመጀመሪያ ስለ አርዕስቱ እናወራለን። ከዚያ በኋላ ስለ ደቂቃው እናወራለን። እሺ እንድናወራ ዘንድ የተስማማንበት አርዕስት ምን ነበር? አንዴ ከዚያ በኋላ ደግሞ ደቂቃውን አንተ የምትፈልገውን ከዚያ እንወያይበታለን። እሱ እሺ። አንዴ አሁን ደግሞ አንተ ተናገር። ያው መልካም። ስለዚህ አርዕስቱ ግልጽ ነው። ቪዲዮም ሰርቼበታለሁ፣ ሁሉም ሰምቶታል። በነቢያት የተሰበከው አምላክ እግዚአብሔር ወይንስ አላህ የሚል ነው። ደቂቃ ስለዚህ መያዝ ይቻላል። ምክንያቱም ሳሰማው አይደለም የመጣው። እንዳልሰማ እንደ አዲስ መሆን ብዙም አያስፈልግም፣ ምክንያቱም ብዙ ባናሮች ስለተሰሩ። ስለዚህ ደቂቃ ፈርስት ራውንድ 15 ደቂቃ ነው ይያለው። አንተ ስንት ደቂቃ ይሆን ትላለህ? እሺ በጣም ጥሩ። ስለ ደቂቃው እስካሁን በጣም ስለቆየንባቸው ለእነሱም እንዳይንዛዛባቸው። አይንዛዛ መግቢያ ስለሆነ ተረጋሽ። ስታወራ ዝም ብያለሁ። አሁን የምናወራበት በጣም ስለቆየንባቸው ሰዎችንም እንትን እንዳናሰለጥ እንዴት እናደርጋለን? በመጀመሪያ 5 ደቂቃ እናደርገው። 5 ደቂቃ ውይይት አይደለም። ከ15 ደቂቃ በታች መግቢያ አንድ ነው። 5 ደቂቃ የምታደርገው የመጀመሪያ ዙር ስለመሸ ነው። ይኸውልህ በጣም ቆይተንባቸዋል። ችግር የለውም ኡስታዝ፣ ያዳምጣል ሰው። እቺ ጎልደን ኦፖርቹኒቲ ስለሆነች ሰዓት ምክንያት አታደርግ። አንተ ሀሳብህን ሰጠህ፣ እኔ እስክሰጥ አታዳምጥም? 5 ደቂቃ ውይይት አይደለም እኮ 5 ደቂቃ እኮ ውይይት አለ። ደህና ናችሁ ደህና ስትል መጨረሻት ነች። ምክንያት ይኸውላችሁ አያችኋል። 5 ደቂቃ ብሎ ሊያመልጥ ማለት ነው። ተረጋጋ፣ ቀስ በል። 5 ደቂቃ ውይይት አለ። ረጅም አድርገህ የሆነ ሀሳብህ እንዳያዝ እኔ ቃል በቃል ቢሆን እንዳውም መወያየታችንም ኡስታዝ ረጋ በል። ትክክል አይደለም። ደግሞ ሁላችንም ያላወቅነው ነገር ማለት ነው። በሃይማኖትም ቢመጣ ጸብ ቀላል አይሆንምና ለሁላችንም ተከባብረን ብንኖር ነው የሚሻለን። አላህ ጭንቅላት አለ የለውም? እሺ አላህ ጭንቅላት አለው የለውም የሚል በቁርአንም በሆነ በሐዲስ ላይ አልተገለጸም። ስለዚህ አለው ብለንም አንናገርም፣ የለውም ብለንም አናስተባብልም። ምክንያቱም በቁርአን በሐዲስ ላይ በነቢያት አንደበት የመጣን ብቻ የምንቀበል እንጂ የማንጨምር የማንቀንስ ስለሆነ። ቀጥል ጎበዝ። እንዴ በቃ ታበቃለህ። ስለዚህ አላህ ጭንቅላት ይኖረው በቁርአንም በሐዲስም አልተነገረም፣ የለውምም አለውም አትልም። ስለዚህ ጭንቅላት ሊኖረውም ይችላል ላይኖረውም ይችላል። አንገትስ አለው የለውም? እርሱም አልተገለጸም። ብልትስ አለው የለውም? እርሱም አልተገለጸም። ስለዚህ አላህ ወንድ ሊሆን ይችላል፣ ሴት ጾታ ሊኖረው ይችላል። ኦኬ አንጀትስ አለው የለውም? ጾታ አለው ሊኖረውም ላይኖረውም ይችላል ያለህ ማን ነው? አንተ ነህ ያልከው እኮ የለውምም አለውምም አንልም አልከን እኮ። ስለ ጾታ አላወራሁም። አንተ ነህ ያልከው። አሁን ስለ ጾታ አንስተሃል። ጾታ ሊኖረውም ላይኖረውም ይችላል ያለህ ማን ነው? አዳምጥ ያለህ ማን ነው? ወላሂ ያመጣ የራሱ ፍልስፍና እንዴት እንደሚሰራ አዳምጥ። አትጩህ። እየረበሽክ ስለሆነ ስለዚህ
ቆይ አዳምጥ። እሺ አምላክ ጭንቅላት ይኖረው አይኖረው አታውቅም። ቆይ አምላክ ጭንቅላት ይኖረው አይኖረው አታውቅም። አንገት ይኖረው አይኖረው አታውቅም። ብልት ይኖረው አይኖረው አታውቅም። የምታመልከው ጎበዝ። ኦኬ ስንት እግር አይሚን ስንት ጉልበት አለው የለውም? አልተገለጸም። ባትስ አለው የለውም? አለ። ስንት ባት ነው ያለው? ባት ተብሎ ነው የተገለጸው፣ በቁጥር አልተገለጸም። ኦኬ ባት ማለት ምን ማለት እንደሆነ አስረዳኝ። ባት ማለት እንዴት ብሎ ነው የጠየቀው? የፈጣሪ መገለጫዎች አይመረመሩ። አላህ ስብሐነሁ ወተዓላ ስለ ራሱ ባት ምንድን ነው? ባት ምንድን ነው? ባት ነው። ባት ምንድን ነው? ባት ነው አይለኛል። ጥያቄ እኮ እየጠየቅኩ ነው። ባት ነው ይለኛል። ባት ምንድን ነው? ባት ምንድን ነው? ባት ነው። እጅ ምንድን ነው ተብሎ ይጠየቃል። አላህ ስንት እጅ አለው? አላህ ስንት እጅ አለው? አላህ ስብሐነሁ ወተዓላ ሁለት እጆች አሉት። ኦኬ ቀኝና ግራ ነው ወይንስ ቀኝ እጅ ብቻ ነው ያለው? ቀኝና ግራ። ኦኬ ስለዚህ ዳይሬክሽን ዳይሜንሽን አለው ማለት ነው። አላህ የፍጡር ባህሪን እንደሚያካብበው እየነገርከኝ ነው። እናመሰግናለን። እንደሱ ብሎ የተረጎመ አንድ ሰው አዳምጥ፣ ተረጋጋ። ኦኬ እጅ ማለት ነው ማለት ነው። እጅ ማለት እጅ ነው። መልስ ይሄ ነው። ስለዚህ እጅ ማለት እንደዚህ ይሄ የምታየው እጅ ነው። ያለህም እንደዚህ እጅ አለው አይደለም? ማስረጃ አይደለም። ምንድን ነው እጅ ማለት እጅ ነው የምትለኝ? ምንድን ነው ታዲያ? አምላክህን አታውቀውም? ጠየቀኝ። ከዚያ በኋላ ገለጽከው። እንደዚህ እንደምታየው ነው። አታቋርጥ ደቂቃ። አምላክህ ምንድን ነው? እሺ አታቋርጥ ደቂቃ። መልስ። አይ ተጠየቅከው አታቋርጥ እንጂ ታዲያ እያወራን እኮ ነው። እፎይ ታዲያ የጠየቅኩን አመልስም እኮ ምን ላድርግ? ልመልስልህ እኮ ነው። አዳምጠኝ። ይኸውልህ አታቋርጥ ደቂቃውን። ከዚህ በኋላ ስለ ደቂቃ አታስወራኝ እባክህ። ተው በቃ ደቂቃውን ትታ አይዞህ ቀጥል፣ በርታ። ሀራም ሽሪክ ለመልሰልሽ ነው። በደንብ አድርጎ አብራራው። ምን አለመሰላችሁ? እጅ ስትል ጊዜ እንደዚህ አይነት እጅ እንደኔ እጅ ነው ወይ እንደዚህ እጅ ነው ወይ አለ። ላ አይደለም አልኩኝ። ገብቶሃል? ማስረጃ ቃለ ሱብሃን እኮ ምንድን ነው እጅ አልኩህ እኮ። እጅ ምንድን ነው አልኩህ። እጅ ብለህ ነገርከኝ እኮ። በፈጣሪ ስም እኮ ጠየከኝ አይደለ? አዳም ተመልሰልህ እንደኔ አይነት እጅ ነው ወይ ብሎ አሳየኝ። ጥሩ ምሳሌ አመጣልኝ። አይደለም እንደኔ ብዬ አልጠየቅኩም። እንደኔ ብዬ አልጠየቅኩም። እንደዚህ ይሄንን ያልኩህ ምንድን ነው? እጅ ነዋ እጅ ነዋ እጅ ዝም ብለህ የምታወራ ከሆነ አቆመዋለኝ። ዝም ብዬ እያወራህ አይደለም። ለጠየቀህ ጥያቄ እየመለስኩልህ ነው። እፎይ ከሀያ ደቂቃ በላይ ጎበዝ። እሺ ቀጥል። እጅ ምንድን ነው? አዎ እጅ ብሎ ሰውዬው አብራራው። ምን አለ? እንደዚህ አይነት እጅ ነው ወይ አለ። ያልጠየቅኩህን አትመልስ። የኔን ተወኝና እጅ ምንድን ነው አላህ እጅ አለው ስትል ተበላ። ያልጠየቅኩትን አለ። ወላሂ ጠይቃል። እየሰማሁ ነበር። እጅ ማለት ምን ማለት ነው? ያላህ እጅ ማለት ምን ማለት ነው? መልስልህ። እንደዚህ አይነት እጅ ነው ወይ ብሎ በደንብ አድርጎ አገኘሁት። በቃ አሁን ልመልስልህ። አዳምጥ። አሁን ልመልስልህ። ደቂቃ እባክህ አታቋርጥ። እፎይ ያልጠየቅኩህን አትመልስ። ምክንያቱም እየመለስክ ስላልሆነ ጊዜ እየገደልክ ነው። ጠይቀሃል። እየሰማሁ ነበር። ይታዘባል። ልለፍህ መልሶ አግኝተሃል። አይ ቀጥል። ልለፍህ አይሻልም? እኔ ልለፍህ ማስረጃ ልስጥህ እያልኩህ እኮ እምቢ አልክ። ምን ላድርግህ? ምንድን ነው የምትሰጠኝ? እሺ ደቂቃ እያመጣህ አይደለም። እሺ ቃለ ሱብሓነሁ ለይሰ ከሚስሊሂ ሸይእ እኔን የሚመስል አንድም ነገር የለም አለ። እንደዚህ እጅ ነው ወይ ብለህ ስለጠየቅ ያንተን አይመስልም። አላህ ቃል በቃል እኔን የሚመስል ማንም የለም ብሎ ተናግሯል። ያው ማስረጃ ላሳየህ አንድ ጊዜ። እኔ አልጠየቅኩም። ሱራ 42:11 ነው የምጠቅሰው። ምንም አያደርግልኝም ያለው አላህ ሱብሓነሁ ወተዓላ ጣቶች አሉት ተብሎ የተገለጸ። ስንት ጣቶች ነው ያሉት ይታወቃሉ? አላህ ሱብሓነሁ ወተዓላ ጣቶች አሉት ተብሎ ነው የተገለጸው። ማስረጃ ሰለላሁ ዐለይሂ ወሰለም ስንት ጣቶች ነው ያሉት? ጣቶች አሉ ተብሎ የተገለጸው አልኩ። ኦኬ እነኛ ጣቶቹ እጁ ላይ የተገጣጠሙ ናቸው ወይንስ የተነጣጠሉ? አልተገለጸም። እርሱ አታውቀውም። ስለዚህ ለየብቻ የተበታተኑ የተለያዩም ሊሆኑ ይችላሉ ማለት ነው። ማን ነው እንደሱ ያለ? አልተገለጸም። አላውቅም አልከኝ እኮ አንተ ራስህ። አንተን እየጠየቅኩህ ነው። ማን ነው እንደሱ ያለ? አንተ ራስህ አላውቅም አልከኝ እኮ። እንግዲህ ይሄ ነገር እንደምታዩት ነው። በእፎይ በኩልም ወደ 80 ምናምን ሺህ ሰው ቁጭ ብሎ ያያል። በሁሱ በኩልም እንደዛው ወደ 80 ሺህ ወይም ከሱ በላይ ሰው ቁጭ ብሎ ያያልና ህዝቡ ለሁለት ነው የከፈለው። ይሄ ነገር መጨረሻው ጥሩ አይመጣም። እናመሰግናለን ወንድማችን ኡስታዝ ሁሱ ቴንኪው። በመጨረሻ እንደምንም ተገፍተህም ቢሆን መጥተህ አልተገለጠም ቢሆንም መልሱም ላለ እንትን እንደዚህ ተገፍቶ በፑሽ ብመጣም ጥሩ ነው። ይልመድብህ ወደፊቱ መረጃ መክፈት ልመድ። ክርስትና ላይ ምንም የምታውቀው ነገር የለም። ክርስቶስ ሉህ በስጋ የተገለጠ አምላክ ነው።
እሱን ካላ ጋር ሊያመሳስል ነው የሞከረው። እንደገና ደግሞ የነቢያት አስተምህሮትን ምንም የሚያውቀው ነገር የለም። ነቢያት እግዚአብሔር በሁሉ የሞላ በሁሉ ያለ መንፈስ እንደሆነ ነው የሚያምኑት። አላህ ግን ከአርሽ በላይ ያለ ከሌሊቱ 1/3 ላይ ሁሌም የሚወርድ ነው። ገሃነምም በእግሩ ሲጭንባት የምትሞላ እንደዛ ብለው አላስተማሩም። አንዱም ነቢይ እንደዛ ብለው ያስተማረ የለም። እግዚአብሔር መንፈስ ነው። እንደዚህ አካል ክፍሎችን ፓርቶችን በመስጠት ሆኑ በፓርቶች የተገነባ ነው ብለው የሚያምኑ አይደሉም። ነቢያቶች አምላካችን ጭንቅላት ይኑረው አይኑረው፣ ብልት ይኑረው አይኑረው፣ አንገት ይኑረው አይኑረው አናቅም ብለው ያስተማሩበት የለም። ወንድማችን አናቅም በሚል ነው። ስለዚህ የሚያውቀው ምንድን ነው? እግር ነው፣ እጅ ነው፣ ከዛ ባት ነው የሚያመልከው። ወንድማችን እግር፣ ባት፣ እጅ ነው። ይሄ የአምላክ ባህሪም አይደለም በመሰረቱ ማለት ነው። ስለዚህ ፈጣሪን የሚያካብበው የሚያዋስነው የሚያካልለው ምንም ነገር የለም። ግራ ቀኝ፣ ፊት ኋላ፣ እታች ላይ ተብሎ ለፈጣሪ አይነገርም። ከስፔስ እና ፕሌስም ውጪ ያለ ሁሉን የፈጠረ ሁሉን ያስገኘ ሁሉን የሰራ ነው። የዚህ አምላክ ግን ጭንቅላት ይኑረው አይኑረው እንኳን አያውቅም። ጭንቅላት የሌለውን አካል የምታመልክ ከሆነ አስቸጋሪ ነው። አላህ ይሮጣል ይላል፣ በምንድን ነው የሚሮጠው? አያውቅም። አላህ ይስቃል ይላል፣ በምንድን ነው የሚስቀው? አያውቅም። ሊትራሊ እንወስዳቸዋለን ብሎ ስለሚያምን ማለት ነው። እኛ ጋር የሚጠቀሱት ሜታፎር ናቸው። አካላት ከተጠቀሱም በግብር አካላት እጅ ቢባል እጅ እንኳን ክርስቶስ የአብ እጁ የአብ ክንዱ ተብሎ ይተረጎማል። የአብ እጁ ነው የአብ ክንዱ ነው ተብሎም ይተረጎማል ማለት ነው። በቃሉ ስለተፈጠረ በእጁ ሰራ ቢባል እንኳን ሁሉ የተፈጠረው በቃል ነውና ሎክ እግዚአብሔር በእጆቹ ሰራ ቢባል እንኳን ቅድም ስላመጣው ማለት ነው ያ ሁሉ የሆነው በቃል ነው። ዮሐንስ ወንጌል ምዕራፍ 1:3 ላይ እንደሚናገር ሁሉ በቃል ሆኗል ስለሚል ማለት ነው። እና ጋይሶች እንደምታዩት ከስንት ክርክር ከስንት ውጣ ወረድ በኋላ ሰላምታ ተለዋውጠው በሰላም ተለያይተዋል ማለት ነው። አካውንቱ ተዘጋ። የሴዶ ማርሻል የቲክቶክ አካውንት በዚህ ሰዓት መዘጋቱ ታውቋል። የምትመለከቱት ቲክቶክ ላይ ሄዳችሁ ሴዶ ማርሻል ብላችሁ ሰርች ብታደርጉት የሱ የቲክቶክ አካውንት የለም። ሴዶ ማርሻል ካሸነፈ ብቻ 10 ሚሊዮን እንደሚሸለም፣ ነገር ግን ከተሸነፈ ምንም እንደማይሰጠው ተነግሮ ነበር። ነገር ግን ሴዶ ማርሻል 10 ሚሊዮን ብር ሳይሆን የምፈልገው ከሚመጣው ሰው ወይም ደግሞ ከቲኬት ሽያጭ ከሚገባው ሰው የሚመጣውን ገንዘብ 10% መካፈል እፈልጋለሁ ወይም 10% ትሰጡኛላችሁ የሚል ድርድር ነው ያቀረበው። ቲክቶክ ላይ ገብታችሁ ሴዶ ማርሻል ብላችሁ ብትፈልጉ የሱ ትክክለኛ አካውንት የለም ወይም ደግሞ ተዘግቷል። ብዙ ሰው የሴዶ ማርሻል አካውንት ተዘግቷል ይላል። ነገር ግን አልተዘጋም። ምክንያቱም እኔ ሰርች አድርጌ አይቼው ነበርና እናንተም አሁን ሰርች ስታደርጉት ቲክቶክ ላይ ሄዳችሁ ሰርች ብታደርጉት ምንድነው የሚላችሁ? ዲአክቲቬት ነው የሚላችሁ። ይሄ ማለት ነው ምንድነው? ራሱ ሰውየው ራሱ ባለ አካውንቱ ማለት ነው ዲአክቲቬት ማድረግ ይችላል። ለተወሰነ ጊዜያት በቀናቶችም ለሰዓቶችም ዲአክቲቬት ማድረግ ትችላለህ። ዲአክቲቬት ስታደርገው ደግሞ ሰው ሰርች አድርጎ አያመጣው። አበሻ አዴናችሁ ያው እንግዲህ ዋናው አካውንት ተዘግቷል። እሱ ሲከፈት ግን በዚህ አካውንት ታገኙኛላችሁ። አበሻ አዴናችሁ ያው እንግዲህ ዋናው አካውንት ተዘግቷል። እሱ ሲከፈት ግን በዚህ አካውንት ታገኙኛላችሁ። በዚህ አካውንት ስራችንን እንቀጥላለን ማለት ነው። አካውንት ቢዘጋ አካውንት ይከፈታል። ያም አካውንት እናስለቅቀዋለን። ቀላል ነው። በእጃችን ነው ያለው ሁሉም ነገር ቴክኖሎጂ እናስለቅቀዋለን። አልሐምዱሊላህ እኔ ቲክቶክ ስለሰራው አይደለም ምኖረው የሚያኖረኝ ማን ነው? አላህ ነው። የሚያበላኝ የሚያጠጣኝ ርዝቅ የጠቅላላ ካላህ ነው። ቲክቶክ ቢዘጋ ቲክቶክ ይከፈታል። ገብቷችኋል አይደል? ስለዚህ እንዳትጨነቁ። ለኔ ያሰባችሁ የተጨነቃችሁ ሰዎች አካውንቱም ይከፈታል። እስከዛ ግን በዚህ ታገኙኛላችሁ ማለት ነው። አካውንቱ እንደሚመለስ እርግጠኛ ሆኖ ነው የሚያወራው። ምክንያቱም እንዳልኳችሁ ነውና አልተዘጋም። ባንድ አልሆነም። ዲአክቲቬት ነው ያደረገው። አካውንትን አስዘግተነዋል። ጭንቀት ሆነህብን ነበር። ሰርች ላይ ብታደርጉ ሴዶ ማርሻል አርት የለም። አሁን አስዘግተነዋል። በቃ አልቻልንም። ስንገባ ስክሮል ስናደርግ ያንተ ቪዲዮ ነው። ስለዚህ አስዘግተነዋል። ሌላ ትከፍታለህ፣ ሌላውንም እናዘጋለን። ፋይት ምናምን ነበር። ፋይቱም በብር ምክንያት አልተስማሙም ነበር። ነገር ግን ጌች ወደ ሴዶ ያቀረበው ድርድር እየተቃረበ ነበር ማለት ነው። ሊስማሙ ሲሉ ሴዶ ምን አለ በመጨረሻው እናቴ ደስ አላላትም። እናቴ ደስ ካላላት ደግሞ እኔ ፋይት አልገጥምም ብሏል። ለማዘር በመነገሩ ከውድድር አንተን ለምን ያደርግሃል? ለማዘር መነገሩ ምንድነው ችግሩ? በቃ እኔ አልፈልግም። ገብቷል። በቃ እነዚህ ጋር አልገባም። በቃ እሷም አልፈለገችም። ገባ። በቃ እናቶች ደግሞ ይታያቸዋል። በቃ የሆነ ነገር ይታያቸዋል። ያልቻልኩም እናቶች የሆነ ነገር ይታያቸዋል እያለ ነው። እውነት ነው፣ የሆነ ነገር ይታያቸዋል እንደሚለው እናት የሆነ ነገር ታይቷታል፣ አልገጥምም ብሏል። ይህ ማለት እናቱ የታያት ሴዶ ሪንግ ውስጥ ገብቶ ሲቀጠቀጥ ወይም ጥርሱ ሲረግፍ የሆነ ነገር ነው የታያትና በቃ ምንም ማድረግ አይቻልም።
እሷም አልፈለገችም። ገባ? በቃ እናቶች ደግሞ ይታያቸዋል። በቃ የሆነ ነገር ይታያቸዋል። እና ስትሆን የሆነ የሚታያት ነገር አለ። በቃ እነዚህ በቃ አይሆንም ብለኛለች። እናቴ ደግሞ አይሆንም ካለች እኔ ምንም ነገር አይደለም። ሄዶ ጥቅሙ ማግኘት አለበት ማለት ነው። ስለዚህ ውድድሩ የቀረው 10 ሚሊዮን ብር አንሰጥም ስላሉ ነው። የመጨረሻ ዲል አቀርብልህ ነው። የኢትዮጵያ ሕዝብ ሴዶ ሪንግ ገብቶ ሲጫወት ማየት ይፈልጋል። እኔ ደግሞ 10 ሚሊዮን ብር እሰጠዋለሁ። ከሰማይ ወርቅ ቢዘንብ የውድድር አልወዳደርም ብያለሁ። ማሰላም አልቋል። ማሰላም ቀጥ አላህ ድብድብ አይፈቅድም። خلاص እንደዛ ካሰብኩ ሁሉም ነው መፍትሄ ነው ሴዶ። ይኸውልህ አሁን የሚያድኑ መፍትሄዎች አሉ። አላህ ድብድብ አይፈቅድም። እውነት ነው። አላህም እግዚአብሔርም ድብድብ አይፈቅድም። እንኳን ተውከው ያረዳልች። ሰላም ቤተሰቦቼ፣ የሀገሬ ልጆች፣ ሀገር ውስጥም ያላችሁ በውጭ ሀገርም ያላችሁ ሰላማችሁ ይብዛ። አጠር ላለ መልእክት መጥቻለሁ። እሱም ምንድነው ሰሞኑን በሶሻል ሚዲያ በተለያዩ ቪዲዮዎች ሲለቀቁ ወደዚህ ሲሉ ነበረ። ለዛም መልስ ለመስጠት መጥቻለሁ። ቢኒ ትወዳደራለህ? የስ ኦፍ ኮርስ እወዳደራለሁ። ደስ እያለኝ እንኳን አይደለም ከሀገር ውስጥ ካሉትና ከኢንተርናሽናል ከውጭ ካሉት ጋር ያንን ውድድር ለማድረግ ደስ እያለኝ እወዳደር እፈልጋለሁ። ነገር ግን እኔን በተመለከተ ፕሊዝ ከዮኒ ቬጋስ ጋር ያለውን ነገር ብጨርሱ በጣም ደስ ይለኛል። ምክንያቱም ከዮኒ ጋር ኦልሞስት ከሁለት ዓመት በላይ ይህንን ኮንትራት ከሱ ጋር ስፈራረም፣ ስለዚህ እኔን በተመለከተ ከዮኒ ቬጋስ ጋር ጨርሱ። እያንዳንዱ ነገር ይነግራችኋል። ከኔ ጋር ደግሞ መስራት ለምትፈልጉ ስፖንሰር ማድረግ ለምትፈልጉ ኤኒቲንግ እኔን ከምትጠይቁ እሱ ሞር ዲቴል ያገር ከሱ ጋር ያለውን ነገር ጨርሱ። እወዳችኋለሁ። ክበሩልኝ። ዋናው ፋይት ልናይ ነው ማለት ነው። ቢኒያም ሽብሬ እንግዲህ ጋይሶች በኢንተርናሽናል ደረጃ ነው የሚወዳደረው ኤምኤምኤ ፋይት እና አሁን እየተባለ ያለው ቢኒያም ሽብሬና ጆኒ ነው ፋይት የሚያደርጉት። ኖርማል አይደለማ። የ12 እና የ13 ዓመት ታዳጊ ህፃናት ይዛችሁ ገና አይምሯቸው ሳይበስል ዘፈኑን እንደመገሰጽና ለእናንተ አይሆንም እንደማለት ጭራሽ እንዲዘፍኑ የምትገፋፏቸው እናንተ ናችሁ። ይሄ ጀግንነት ሳይሆን ቻይልድ ኤክስፕሎይቴሽን ወይም ህፃናትን ለቪው መበዝበዝ ወይም መሸጥ ይባላል። እሸቱ መለሰ እንዳንተ አይነት ደፋር አይቼ አላውቅም። ኑሮህ በምንድን ነው የተመሰረተው? በህፃናት ልጆች። ትንሹ እድሜ 4 ዓመት፣ ትልቁ ደግሞ እድሜ 8 ዓመት አንተ ጋር የሚመጡት ልጆች ምን ያህል ድፍረት ብታገኝ ነው? ምን ያህል ሞራል ቢኖርህ ነው ስለ ቻይልድ ኤክስፕሎይቴሽን የምታወራው? እንዴ ቋሚ እኮ ሚዲያ እኮ አለ። ድንቅ ልጆች ብለህ ልጆችን ትመዘብራለህ፣ ትበዘብዛለህ። አልፈህ ተርፈህ የምትጠይቃቸው ጥያቄዎች ሜካፕ ትቀበያለሽ ወይ? ቦይፍሬንድ አለሽ? መቼ ማግባት ትፈልጊያለሽ? አልኮል ትጠጫለሽ ወይ? መቼ አቆምሽ አልኮል? ጠላ ነው አረቄ ነው የምትወጂ እያልክ በተደጋጋሚ የምትጠይቀው አንተ ነህ። እንዴት ያለህ ደፋር ነህ በል። ምን ያህል ደፋርና አይናውጣ እንደሆንክ የኔ ልጆች ቲቪ አያዩ ብለህ የሌላን ሰው ልጆች ግን ያንተ ሶርስ ኦፍ ኢንካም ናቸው። ቋሚ ገቢዎችህ ድንቅ ልጆች ብለህ ያስቀመጥካቸው ህፃናት ናቸው። አታፍርም? እንዴት አይነት ሞራል ቢኖርክ ነው? በጣም የሚደንቀው ነገር ደግሞ አሁን ራሱ ይሄን ቪዲዮ በሰራህበት መጨረሻ ላይ ኤአይ ስልጠና ብለህ እንደገና ማስታወቂያ ሰራ። ምንም ነገር አንተ ገንዘብ ነው የምታደርገው። አትዳፈር። ደግሞ ማን ሆነህ ነው አንተ ፈራጅ ሆንከው? እስቲ ሰከን በል። ገባህ? የሚጠይቅ ስለሌለ ነው እንጂ አንተ ነበርክ መጀመሪያ ጄል መውረድ የነበረበት። ተረጋጋ። የዛሬ ቪዲዮአችን ይሄ መስል ነበር። በቀጣይ ቪዲዮ እስከምንገናኝ ቸር ሰንብቱ።